They have a lot of problems with the leadership. But Sean, so we get the nuclear dust. ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንደምን ሰንብታችኋል? ዛሬ ዓለምን ጉድ ያስባሉ መረጃዎች ይዤላችሁ ቀርብ ያለው የፈረሰው ተራራ ሚስጥራዊ የኒኩለር አምድና የዓለም የኃይል ገበያ ያናወጠ ታሪካዊ መረጃዎች ወጥተዋል። ባለፉት 24 ሰዓታት ውስጥ እንግዲህ የዓለም ፖለቲካ ገጽታ ሙሉ በሙሉ ተቀይሯል። ዶናልድ ትራምፕ ለኢራን እና ለቻይና ከሰጡት አስደንጋጭ ማስጠንቀቂያ ጀምሮ እስከ የሲአይኤ ዳይሬክተር ወደ ሃቫና ስላደረጉት ድንገተኛ የምሽት ጉዞ እንዲሁም የተባበሩት አረብ ኤሚሬቶችና ከኦፒክ በመውጣት ዓለምን ስላስገረመችበት ሁኔታ ዝርዝሩን ይዘናል። በአሁኑ ሰዓት ዓለምን እየቀየሩ ያሉት ዋና ዋና ሐሳቦች እነዚህን ይመስላሉ። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ ፕሬዝዳንት ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ካደረጉት ከፍተኛ ስብሰባ በኋላ ከሰጡት አስገራሚ መግለጫ ይጀምራል። ትራምፕ ስለ ኢራን የኒኩለር ፍላጎት ሲናገሩ ኢራን የራሷን የኒኩለር አምድ እንኳን ማግኘት አትችልም፣ ምክንያቱም ተራራው በላዩ ላይ ተደርምሷል ሲሉ፣ እንደ ትራምፕ ገለጻ አሜሪካ በፈጸመችው እጅግ ጥንቃቄ የተሞላበት የቦምብ ጥቃት መላው የከርሰ ምድር ተቋም እንዲደረመስ አድርጋለች። ይህንን መልሶ የመቆፈርና የማውጣት ቴክኖሎጂ ያላቸው አሜሪካና ቻይና ብቻ መሆናቸውን ገልጸው ኢራን አከተመላት ሲሉ ተደምጠዋል። ጋዜጠኞች የቻይናውን ፕሬዝዳንት ምን አሉት ብለው ለጠየቋቸው ጥያቄ ትራምፕ ሲመልሱ የቻይናው መሪ እንደ ልማዱ ረጋ ያለ ምላሽ መስጠቱን ገልጸው ነገር ግን ትራምፕ በዚህ አላቆመም። በአሁኑ ወቅት ድርድር ላይ ያሉትን የኢራን መሪዎች ብልሆችና አስተዋዮች ሲሉ የጠሯቸውም ቢሆን የእሳቸው ትዕግስት ግን ማለቁን አስገንዝበዋል። ባለፈው 4 ሳምንት ውስጥ ኢራን ከከርሰ ምድር ያወጣቻቸውም ሆነ የገነባቻቸው ሚሳኤሎች በሙሉ ስምምነት ላይ ካልደረሱ በአንድ ቀን ውስጥ እንደሚጠፉ አስጠንቅቀው ከሁሉም በላይ ትራምፕ አሜሪካ ለምን በጉዳይ ውስጥ እንደገባች በግልጽ ሲናገሩ በኢራን ጉዳይ ውስጥ ለምን እንደገባች ማሰብ ትችላላችሁ፣ ይህንን የምናደርገው እስራኤልን ለመርዳት ነው ብለው፣ በሌላ በኩል ትራምፕ የነዳጅ ዋጋ በፍጥነት እንደሚቀንስ ለሕዝብ ቢያረጋግጡም ቻይና ግን አሜሪካ በሆርሙዝ ባህረ ሰላጤ ላይ ያቀረበችውን የተባበሩት መንግስታት ድርጅት የውሳኔ ሀሳብ ውድቅ በማድረግ መቃወሟንም ቀጥላለች። ትራምፕ የነዳጅ ዋጋ ይቀንሳል እያሉ ባለበት ወቅት በዓለም የነዳጅ ዘርፍ ላይ ትልቅ የፖለቲካ እውክታ ተከስቷል። የተባበሩት አረብ ኤሚሬቶች ከኦፒክ እና ከኦፒክ ፕላስ አባልነቱ በይፋ መውጣቷን ስታስታውቅ የሀገሪቱ የነዳጅ ሚኒስትር ሶሃይል አል ማዙርኢ ይህንን አስደንጋጭ እርምጃ ሉዓላዊነት ስትራቴጂካዊ ምርጫ ሲሉ ጠርተውታል። ይህም ከሀገሪቱ የረጅም ጊዜ የኢኮኖሚና ራዕይ የነዳጅ ምርትን አቅም ከማሳደግ ጋር በተያያዘ መሆኑን ሲገልጹ ምንም እንኳን ሚኒስትሩ እርምጃው ፖለቲካዊ እንዳልሆነና ከቀድሞ አጋሮችና ጠላትነት እንደሌላቸው ቢገልጹም ከዚህ ስብሰባ መውጣት የኤሚሬትስ የዓለምን ነዳጅ ገበያ በራሷ ፍላጎት እንድትመራ ሰፊ ነፃነት ይሰጣል ብለዋል። በተመሳሳይ ጊዜ በካሪቢያን ባህር ላይ አስገራሚ ኩነት እየተከሰተ ሲሆን ለ5 ወራት ከዘለቀው የአሜሪካ ከፍተኛ ጫና፣ የነዳጅ እገዳና ከፍተኛ የኃይል እጥረት በኋላ የኩባ መንግስት እጅ ለመስጠት ተገዷል ሲሉ በዲሞክራሲያዊ ጥረት የሲአይኤ ዳይሬክተር ጆን ራትክሊፍ ከከፍተኛ የኩባ ባለስልጣናትና ከ94 ዓመቱ ራውል ካስትሮል ተወካዮች ጋር ቀጥተኛ ንግግር ለማድረግ ሃቫና መግባታቸው ራትክሊፍ ከትራምፕ የተላከውን የማያወላታ መልእክት አድርሰዋል። አሜሪካ የኢኮኖሚ ማዕቀቡን ለማንሳት ዝግጁ ናት፣ ነገር ግን ኩባ መሰረታዊ መዋቅራዊ ለውጦችን ካደረገች እንዲሁም የአሜሪካን ተቃዋሚዎች መጠለል ካቆመች ብቻ ሲሆን በቅርቡ በቬንዙዌላ የታየው የስልጣን ለውጥ ለሃቫና ትልቅ ማስጠንቀቂያ በመሆኑ የድርድር ጊዜያቸውን እያለቀ ይመስላል። እነዚህ የዲፕሎማሲያዊ የቼዝ ጨዋታዎች እየተካሄዱ ባለበት ወቅት ወታደራዊ ግጭቶችም አልቆሙም። በመካከለኛው ምስራቅ የእስራኤል መከላከያ ሰራዊት በሰሜናዊ እስራኤል እና በደቡብ ሊባኖስ በኩል በሚገኘው ሁለቱም ወታደራዊ ካምፖች ላይ የድሮን ጥቃት ለመከላከል የሚያስችል ግዙፍ የጸረ ድሮን የሽቦ መረብ ግንባታ ፕሮጀክት መጀመራቸው፣ በሌላ በኩል በአፍሪካ አህጉር ከዓለም አቀፍ አሸባሪዎች ላይ ከባድ ምት ተሰንዝሯል። ፕሬዚዳንት ትራምፕ እና የናይጄሪያው ፕሬዚዳንት ቦላ ቲኑቡ በጋራ በሰጡት መግለጫ በአሜሪካና በናይጄሪያ ኃይሎች በተደረገ የተቀናጀ ወታደራዊ ዘመቻ የዳኦቭ ወይም አይኤስአይኤስ ሁለተኛ መሪ የሆነው አቡ ቢላል አል-ሙኒኪ በሌክ ቻድ በቀጠና በተፈጸመ ጥቃት መገደሉ ተረጋግጧል። ከፈረሱ የኒኩለር ተራራዎች ጀምሮ እስከ አዳዲስ የነዳጅ ጥምረት እና የሲአይኤ ሚስጥራዊ ተልእኮች የዓለም ስርዓት በከፍተኛ ፍጥነት እየተቀያየረ ሲገኝ ከእነዚህ ክስተቶች ውስጥ የእናንተ ትልቅ ትኩረት የትኛው ላይ ነው? የትራምፕ ከባድ ጫና ኢራንን እና ኩባን ወደ ድርድር በጠረጴዛ ያመጣቸው ወይስ የተባበሩት አረብ ኤሚሬቶች ከኦፒክ መውጣት የዓለምን ኢኮኖሚ ይቀይረዋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግና የደውል ምልክቷን መጫን እንዳትረሱ። በሚቀጥለው ዘገባ እስከምንገናኝ
ሰላም ሰንብቱ።